ቴዲ ረፍ መጃጃልን አቁምና በስርዓት አወራኝ እያልኩ ነው። እያወራሁሽ እኮ ነው። ማውራት ያለብኝም ማውራት ለአንቺ መጃጃል ነው እንዴ? ወይኔ ሄለን፣ ቴዲ አንተም ተደርባ አታቃጥለኝ እባክሽ። የሚያቃጥልሽ ስራሽ ነው። አንተ ምን ልትሆኝ? ይኸውልሽ በስነ ስርዓት የማታወሪ ከሆነ ሰዓት የለኝም፣ ጥዬሽ እሄዳለሁ። እሺ ቴዲ፣ ይህን ከሆነ የምትፈልገው ምን እንደሚፈጠር ነው ያለን። ታስፈራሪኝ እባክሽ። ቶማስ ጠፍቷል። በስተመጨረሻ መሲ ትልቅ ችግር ውስጥ ገባች። ወይዘሮ ሄለን የድሮ ፍቅረኛዋ ወይም የድሮ ባሏ ቶማስ ከዚህ በኋላ ላገኝሽ አልፈልግም ከስራ ውጭ በማለት አናገራት። መሲ ለቶማስ ደውላ እንገናኝ ብለው ነበር። በአካል ሊገናኙ በተቀጣጠሩበት ቅጽበት ነበር ወይዘሮ ሄለን በሩን የዘጋችባት። ሰላም ሰላም ቻናል ቤተሰቦች፣ ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አሁን ላይ ወይዘሮ ሄለን ወደ መጨረሻ የደረሰች ይመስላል። ነገር ግን ቶማስን ለማስወገድ ወደኋላ የምትል አይነት ሴት አይደለችም። ቶማስ ደግሞ አሁን ላይ ከመሲ ጋር ሆኖ ሄለንን ማጥቃት እንዳለብን ነገራት። በስተመጨረሻ መኩዬ አሁን ላይ የቤት የምሰራውን ስራ በፍጹም እንዳልደገፈውና ለቤተሰቦቿ እንደሚናገር ተናገረ። ተከታትሎ የምታደርገውን ነገር ትምህርት ቤት የርኩ ብላ የምትፈጽመውን ነገር ሁሉንም ነገር አየ። በጣም ነው የደነገጠው። እንደዚህ አይነት ሴት ልጅ አለ እንዴ በማለት ነበር እየተናገረው። እባክህን ገንዘብ ነው የምትፈልገው? የፈለግከውን አይነት ገንዘብ ልሰጥህ እችላለሁ በማለት አባብለው ነበር። እሱ ግን በጣም ሳቀባት። ምክንያቱም ወንዳ ወንድና ስነ ስርዓት ያለው ነው። መሲ በሩ ተዘግቶባት እንደምንም ልትወጣ በሞከረችበት ቅጽበት ተቆልፎ አየችው። በጣም ደነገጠች። ያየችውን ነገር ማመን እስከሚያቅታት ከታች ወረድ ብላ ግን ወረቀት አገኘች። ወረቀቱም የሚለው አሁን ላይ መውጣት አትችም፣ ቶማስ የት እንዳለና ምን እያደረገ እንደሆነ እስካልነገርሽኝ ድረስ መውጣታችም ስትላት በጣም ደንግጣ ለፍቅረኛዋ ለቴዲ ደወለችለት። ቴዲ እባክህን አሁን ላይ ልሞት እችላለሁ፣ ምክንያቱም ቶማስ የት እንዳለ እየጠየቀች ነው። የእሷን ክፋት ምን ያህል እንደነገርኩ አልገባህም። ምን ያህል ጨካኝና አረመኔ እንደሆነች አንተ ምንም እየገባ አይደለም። ትገለኛለች። እኔ ደግሞ ቶማስ የት እንዳለ ምንም የማውቀው ነገር የለኝም በማለት ደውላ ነገረችው። እሱም ያፈቅራት ይመስላል መሲን። አሁን ላይ ኑኑዬ የቶማስን ልጅ ወደዋለች። አይኖችን እያየሽ አውሪኝ ሲ ለምንድን ነው እኔን የምትሻሽኝ በማለት አናገራት። አሁን ላይ ኑኑ ያልተቀበለችው ወይም ነገሮችን ለማረጋጋት ለእናቷ ስትል ወስናለች። አሁን ላይ የጋሼ ልጅ ከውጭ እንደመጣ የኑኑዬ እናት አላገኘችውም። በዛ ቅጽበት ስታየው እንዴት ጎረምሳ ሆነሃል፣ በጣም እኮ ነው ያደግከው፣ ደግሞ ቆንጅዬ ሆነሃል በማለት አናግራ እቅፍ አደረገችው። እሷም አቀፋት። የመሲዬ ጓደኛ መሲን ይቅርታ ጠይቃት ብትላትም እምቢ አለች። መሲ ተቆጥታባት እንጂ ጠልታት አይደለም። ማኩረፍ አይቻልም ብላ መሲ ሳቀች። ከዚያ በኋላ ወደ ውጭ ልትወጣ ስትል ወይዘሮ ሄለንን አገኘቻት። ወይዘሮ ሄለንን አግኝታ አዋራቻት። መሲ የምታውቀው ነገር አለ፣ ቶማስ መታገቱን ወይም እሷ እጁ አለበት የሆነ ነገር ነግረዋለች በማለት ጠየቀቻት። በፍጹም አልነገረችውም ግን ማስወራት እችላለሁ ሁሉንም ነገር አለቻት። እንግዳስ አስወሪያት በማለት ተቀጣጠሩ። እሺ ብላ ልትወጣ ስትል አሁን መሄድ ትችያለሽ አለቻት። መሽቷል እኮ በጣም መሽቷል በማለት ነገረቻት። አሁን የሚሸኝሽን ሰው አመጣለሁ፣ መኩዬ ይሸኝሻል አለቻት። እሷን በጣም ደስ አላት። መኩዬ በመኩዬ መሸኘት ምን ያህል ደስታ እንደሚሰጣት ታውቃለች። ለዛም ነው በጣም ደስ ያላት። በስተመጨረሻ የጋሼ ልጅ በጣም ተጨንቋል። ቶማስ አባቱ ስለጠፋ በጣም ነው የተጠበበው። ምን ማድረግ እንዳለበትና ምን መወሰን እንዳለበት ጭንቆታል። ቢሆንም ግን አሁን አባቱ ማፈላለግ ያለበት ይመስላል። በዛ መሀል ለአጎቱ ደውሎ አባቴ እኮ እስካሁን ድረስ ምንም እየመጣ አይደለም፣ ስለዚህ የት እንደሆነ ታውቃለህ አለው። ግን የሆነ ፍንጭ አለ፣ ያንን አጣርቼ በደንብ እነግርሃለሁ አለው። ኑኑዬ አሁን ላይ የሆነ ሰውነቷ እየተመለሰ ይመስላል። ራሷን አረጋግታለች። በስተመጨረሻ የመሲ ጓደኛና
መኩዬ መንገድ ላይ አብረው ሄዱ። የመሲ ጓደኛ መኩዬን ጭብጥ አድርጋ ይዛው ነበር። የሚገርም ነገር እሱም በቃ ቶቶሎ መራመድ አትችይም፣ እኔ እኮ ለመመለስ እፈልጋለሁ አላት። እባክህን ቀስ እያልን እንሄድ። እሷ እሱን ስለወደደችው ቀስ እያለች መሄድ ፈልጋ ነበር። እንደውም መመለስ ትችላለህ፣ ብቻዬን እሄዳለሁ ስትለው እንግዳስ በረካሁኝ ብሎ ሊመለስ ሲል አረ ያመሃል እንዴ ገገማነህ እንዴ ብላ ተመለሰች። መሲ ደብዳቤውን ስታይ የሆነ ነገር እንደምታደርጋት ጨንቋታል። ቤተሰቦቿን ትጎዳብኛለች ብላ ታስባለች። ወይዘሮ ሄለን ምን ያህል አደገኛ እንደሆነች ከእሷ በቀር የሚያውቃት የለም። ለዛ ነው በጣም የተጨነቀችው። አደገኝነቷ ከልክ በላይ እንደሆነ በደንብ ስለምታውቅ አሁን ላይ ቤተሰቦችን ትጎዳለች ብላ ታስባለች። ወንድምሽን ወይም እህትሽን የሆነ ነገር ሳላደርግ አሁን ላይ ለባለቤቴ የነገርሽው ነገር ካለ ፍንጭ ልታሰጭኝ ትችያለሽ በማለት አለቻት። እሷም በጣም ተደናግጣ ለፍቅረኛዋ ለቴዲ ደወለችለት። ቴዲ ፍቅረኛዋ እንደሆነ አላወቀችም። ስታየው ግን በጣም ተደናግጣለች። ምክንያቱም ፎቶ ላኪልኝ እያላት ነበር። ፎቶ ላክልኝ እያለችው ነበር። ይቅርታ ፎቶውን በላክላት ቅጽበት ነበር በጣም የደነገጠችው። ራሷን መቆጣጠር አቃታት። ምን ማድረግ እንዳለባት እንኳ አላሰበችም። ኑኑዬ አሁን ላይ ወደ ቤተ ክርስቲያን ከእናቷ ጋር ሄደች። መኩ ሁሉንም ነገር ለቤተሰቦችሽ ተናግሬ ከዚያ በኋላ ሁሉንም ነገር እንዲያውቁት አደርጋለሁ ብሏታል። እሷም እኛ ሀብታም ልጆች ትምህርት ምናምን ብለን አንጃጃልም በማለት ነበር እየነገረችው። እኔ እኮ እህትህ ነኝ፣ እህትህን ደግሞ ልታግዛት ይገባል። እንዴት እንደዚህ አይነት ነገር ታደርጋለህ? ለቤተሰቦቼ በጭራሽ እንዳትናገር አለችው። እሱም ለቤተሰቦችሽ ተባባሪ መሆን አልፈልግም እናገራለሁ ሲላት፣ እኔ እንደ ኑኑ አታየኝም? ኑኑና አንቺ እኩል ልትሆኑ አትችሉም። ያንቺን ተንኮል በደንብ አውቀዋለሁ አላት። አሁን ላይ መሲ በጣም ተጨንቃለች። ሁለ ነገሯን የምታካፍለው ሚስጥሯን፣ ሁለ ነገሯን የምታማክረው የሄለን የቤት ውስጥ የሚያት የድሮ ባሏ እንደሆነ ስታውቅ ምን እንደሚወጣት አላውቅም። መሲ አሁን ላይ አፍቅረዋለች። እሱም ያፈቀራት ይመስላል። ምክንያቱም አሁን ላይ ከወይዘሮ ሄለን ያለው ሁሉን ነገር ጨርሷል። ለመሲ ትልቅ ቦታ አለው። መሲን መጠበቅ ይችላል። ነገር ግን መሲ እሱ መሆኑን ስታየው ፍቅሩን ትቀበለው ይሆን የሚለው ነገር ደግሞ ከባድ ነው። በብዙ ወንጀሎች እየተዘፈቀ ነው። ስለዚህ ይህንን ደግሞ መቀበል በጣም ከባድ ሊሆን ይችላል። ይሄ ደግሞ አሰጊ ስለሆነ ለመሲ በጣም ከባድ ነገር ነው። አሁን ላይ የኑኑዬ አዲሱ አፍቃሪ የቤቱ ሰው አሁን ማን ነው? አዶናይ ጋር ትልቅ ጸብ ሊፈጠር ይመስላል። ምክንያቱም አዶናይ ኑኑዬን ያፈቅራታል። የጋሸም ልጅ ኑኑዬን ያፈቅራታል። አንድ ነገር አለ። ነገር ግን ወይዘሮ ሄለን መሲ እንደሆነች አዲሱ ፍቅረኛው መሲ እንደሆነችና ከእሷ ጋር ተጋብቶ በፍጹም እንዲኖር አትፈቅድለትም። ሁለታቸውንም ታስገድላቸዋለች ወይም ታጠፋቸዋለች። አሁን ለመሲም ሆነ ለቴዲ በጣም ከባድ ነው የሚሆነው። በእርግጥ እንደ ሁኔታው ከሆነ ቴዲ መሲን የሚያፈቅራት ይመስላል። ለመሲ ሲል ምንም ነገር ማድረግ እንደሚችል ሁኔታዎች ያሳያሉ። ብዙም እርግጠኛ ባንሆንም፣ ነገር ግን መሲ ይህንን ተቀብላ እሷ ከሱ ጋር ልትሆን አትችልም። ምክንያቱም ምን ያህል አደገኛ ከእሷ ጋር ሲንሾካሾክና በጣም ብዙ ነገር አይታለች። እንዲሁም ከእሷ ጋራ የጋሽ ፍቅረኛ እንደሆነና አንድ አልጋ ላይ ሲተኙ የሆነ ነገር ያየች ትመስላለች። ያንን አይታ ደግሞ አሁን ልትቀበለው አትችልም። ነገር ግን ወይዘሮ ሄለንን ለመጉዳትና እሱ ይጠብቀኛል ብላ ምናልባት ስላፈቀረችው ልትቀበለው ትችል ይሆናል። ግራ የሚያጋባ ነው። መሲ አሁን ላይ ግራ ተጋብታለች። እሱ ይሆናል ብላ በፍጹም አልጠበቀችም። ፎቶውን እያገላበጠች በጣም አይታው ነበር። ነገር ግን ህልም የሆነው ነገር እውን ሆኗል። በስተመጨረሻ መኩ አሁን ላይ የዛችን ልጅ ጉድ አውቋል። የወይዘሮ ሄለን ልጅ ምን ያህል አደገኛ እንደሆነችና ትምህርት ሳትማር ተማርኩ እያለች እንደምትጃጃል በደንብ አውቋል። ለቤተሰቦቿ ነገር ይሆን? ይህን ደግሞ የምናይ ይሆናል። መኩ አሁን ላይ የመሲን ጓደኛ ያፈቅራት ይሆን? በጣም ከባድ ነገር ነው።
አሁን የምናየው ይሆናል። በስተመጨረሻ ወይዘሮ ሄለን የምትጋለጥበት ቀን ቅርብ ነው። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ወዳቸው